ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ናችሁ ድንቅ ፍጻሜን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ ተከታተሉ ቤተሰቦች እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። ደማችሁ አገልጋይ ያሬድ ነኝ። እንግዲህ ዛሬም ደግሞ በወቅታዊ መረጃ ላይ መጥቻለሁኝ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቋቋመው ቦርድ ኦፍ ፒስ የተሰኘው ተቋም ያቀረበውን ወደ 15 የሚጠጉ የሰላም ነጥቦች ጋዛ ላይ ሰላም ለማምጣት ማለት ነው የእስራኤሉ ፕራይም ሚኒስትር ቤንያሚን ኔታንያሁ ውድቅ አድርገውታል። ለምን የሚለው አንድ ነገር አሳያችኋለሁ። ሌላው እንግዲህ በቅርቡ ዶናልድ ትራምፕ አሁንም የኢራንን ዲል አድርጉ አሊያም ሰረንደር አድርጉ ብሎ ነበር። በተቃራኒው አሁን ደግሞ ኢራኖች ዶናልድ ትራምፕን ወይም አሜሪካ ሰረንደር ብለዋል፣ እጅ ስጭ ብለዋል ማለት ነው። እዚህ ነገሩ እንግዲህ የተገላቢጦሽ የሆነ እየሄደን ያለውና የመካከለኛው ምስራቅ ጉዳይ ሊበርድ የሚችልበት አዝማሚያ ሳይሆን የታየበት ያለው ነገሩ ትንሽ ያለውን አቅጣጫ የያዘና እልህ ውስጥ የተጋባ የሄደ ነገር እንመለከታለን ማለት ነው። ጌታ ይባረክ። እንግዲህ በእነዚህ ሁለት ሀሳቦች ላይ አንዳንድ ነገሮችን አጋራችኋለሁ። እንግዲህ ሁሌ እንደምላችሁ ወቅታዊ መረጃዎቻችን ዘመን ለመቃኘት ዘመን ለመዋጀት የሚጠቅሙ ነጥቦች ናቸው። ነገሮች ወዴት እየሄዱ ነው፣ መልክና አቅጣጫ እየያዙ ነው የሚለው ነገርና ከፍጻሜው ጋር እንዴት እንደሚገናኙ ለማሳየት ነው እነዚህን ወቅታዊ መረጃዎች ወደ እናንተ የምናመጣው። ከዚህ በኋላ በዓለማችን ላይ የሚነሱ ጦርነቶች፣ አለመግባባቶች እንዲህ በቀላሉ የሚፈቱ በቀላሉ የሚበርዱ አይደሉም። ለምን ያለነው የዘመን ፍጻሜ ላይ ስለሆነ ነው። እንግዲህ መካከለኛው ምስራቅም አንዱ ዋነኛ ትኩረታችን የሆነበት ምክንያት በዚያ የዘመን ፍጻሜ የትንቢት ካላንደር የምትሆነው እስራኤል ትገኛለች። ከእስራኤል ጋር ተያይዞ ደግሞ በሐማስና በእስራኤል መካከል በተፈጠረው ግጭት ዋነኛዋ ተዋናይ የሆነችው ኢራን ወደ ጦርነቱ ከገባች በኋላ እንግዲህ ከ5 ወር በላይ የማያቋርጡ በጣም አስፈሪ የተባለ በ21ኛው ክፍለ ዘመን ዘግናኝ የሚባሉ ጦርነቶች የተካሄዱ እያየን ነው ያለ ነው። ከዚህ አንጻር ምልክት ካልሆነ ይሄ ምንም ሊሆን አይችልም። ይሄ አይናችን ካልገለጠ ምንም ነገር ሊገልጥ አይችልም። እንደተለመደው እንደ ጥንቱ አይነት ጦርነቶች ሊሆኑ አይችሉም። ከዚህ በኋላ ዓለማችን ላይ የሚለኮሱት ነገሮች በሙሉ ፍጻሜን የሚያስቸኩሉ የፍጻሜ ዘመን ምልክቶች ናቸው። እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቦርድ ኦፍ ፒስ ወይም ደግሞ የሰላም ቦርድ በተባለው አዲስ ዓለም አቀፍ ተቋማቸው በኩል ለጋዛ ሰላም ያቀረቡትን ወደ 15 የሚጠጋ ዝርዝር ወይም ነጥቦችን የያዘ ሰነድ እንደማይቀበሉና ውድቅ እንዳደረጉት ተናግረዋል። እንግዲህ የእስራኤል ከሊባኖስ መውጣት እና አለመውጣት በአሜሪካና በእስራኤል መካከል ግጭት ፈጥሮ ሰንብቶ ነበር። ያን ግጭት ለማብረድ እንግዲህ ኔታንያሁ ከወራት ቆይታ በኋላ ወደ አሜሪካ ተጉዘው በዋሽንግተን ቆይተው መጥተዋል እና ያ ጊዜ እንግዲህ እንደገና ነገሮችን እንደ አዲስ ለመጀመር የተሄደ የእርቅ አይነት ድርድር ያለበት ይመስላል። ነገር ግን ከኢራን ጋር ያለው ነገር በቀላሉ ሊፈታ ባለመቻሉ ዶናልድ ትራምፕ እንዲሁ በከንቱ ነው ከእስራኤል ጋር ወደ ግጭት የገቡት እንጂ የእስራኤል ከሊባኖስ አልወጣም ማለት አግባብነት ያለው እንደሆነ፣ ምክንያቱም ሊባኖስ ላይ ያለው ሂዝቦላ በራሱ የሚያዝ አይደለም። ልክ ኢራን ጦርነቱ እንዲቆም እንዳልፈለገች ሁሉ ሊባኖስ ላይ ያለው ሂዝቦላ ጦርነቱ እንዲቆም አይፈልግም። ለምን? ቀጥተኛ ትዕዛዝ ከኢራን ስለሚቀበል ማለት ነውና የእስራኤል ከዶናልድ ትራምፕ ከኢራን ጋር ለሚያደርጉት ድርድር ብቻ መስዋዕት ለመሆን ሊባኖስ ለቃ መውጣቷ አግባብ አልነበረም። ይሄ ሴኩሪቲዋን ደህንነቷን ሊያረጋግጥ አይችልምና በዛ ምክንያት የተፈጠረ ግጭት ነው የነበረው። እንግዲህ እሱ በተወሰነ ደረጃ እያበረደ ይመስላል። እንግዲህ ኔታንያሁ ወደ አሜሪካ ደርሰው ከተመለሱ በኋላ ይሄ በዶናልድ ትራምፕ መሪነት የተቋቋመው ቦርድ ኦፍ ፒስ በጋዛ ዘላቂ ሰላም ለማስፈን ወደ 15 የሚጠጉ ነጥቦችን ከዚህ በፊት ያቀረባቸው ነጥቦች ነበሩ።
እነሱ እንደገና እንደ አዲስ አቅርበው ኦልሞስት እስራኤል በጉዳዩ ላይ ከሳምንት በላይ ስትመክርበት ቆይታ በመጨረሻ ግን ትላንትና እሁድ የእስራኤሉ ጠቅላይ ሚኒስትር በፍጹም ባለ 15 ነጥብ የጋዛ የሰላም እቅድ የአሜሪካ እቅድ ወይም ደግሞ የቦርድ ኦፍ ፒስ እቅድ ማለት ነው እስራኤል አትቀበለውም ብለዋል። እንግዲህ ይህን ለማለታቸው ኔታንያሁ እንደ ምክንያት ያቀረቡት እኛ ጋዛን ለቀን እንድንወጣ የሚያስገድደን ይህን እቅድ የማንቀበለው በመጀመሪያ ጋዛን እስራኤል ለቃ ለመውጣት ፈቃደኛ ናት፣ ግን ሐማስ ትጥቅ ሳይፈታ በፍጹም ጋዛን ለቀን አንወጣም የሚል ሐማስ ትጥቅ ባልፈታበት ሁኔታ ጋዛን ለቀን አንወጣም። ስለዚህ እኛው ጋዛ እያለን ቁጥጥር ላይ ያለን ጋዛን እየተቆጣጠርን እያለ አሁን ባለበት ይዞታ ላይ ሐማስ ትጥቅ መፍታቱና ታማኝ መሆኑን ማሳየት አለበት። ምክንያቱም ሐማስ ኦልሬዲ አስቀድሞ ትጥቅ ፈታለው የሚል ቃል ሰጥቷል። አሁንም ታማኝነቱን አረጋግጧል። ማለትም በቃል ማለት ነው። እና እስራኤል ደግሞ የምትለው ምንድነው? ይሄ ዝም ብሎ የሽንገላ ወይም ደግሞ የአፍ ቃል ብቻ መሆን የለበትም። ሐማስ በትክክል ትጥቅ መፍታትና ጋዛን ሰላም የማድረግ እቅድ ካለው እስራኤል በምድሩ ላይ እያለች ትጥቅ ይፍታ። በተለይ የታጠቃቸው በጣም ከባድ መሳሪያዎች ማለት ነው፣ ሚሳይሎች፣ ሮኬቶች፣ ድሮኖች፣ ሌላም ከባድ መሳሪያዎችን በሙሉ ያስረክብ ነው። ከዚህ ሐማስ ሙሉ በሙሉ ትጥቅ ፈቶ ለሚመለከተው ክፍል ወይም ኃይል አስረክቦ ሐማስ ሙሉ በሙሉ ዲስአርም ሲያደርግ አውቶማቲካሊ እስራኤል ጋዛ ለቃ ትወጣለች። ምክንያቱም ሐማስ ጥቃት ሊያደርስባት እንደማይችል ብቸኛ ዋስትናዋ ባለ 15 ነጥብ ፕሮፖዛሉ ሳይሆን የሐማስ ትጥቅ መፍታት ነው የሚል አቋም ነው ኔታንያሁ የያዙት። እንግዲህ የእስራኤል የምርጫ ጊዜ እየደረሰ ነው ያለውና ኔታንያሁ ከኢራን ጋር የገቡበት ጦርነት አለ። ይህም የእስራኤልን ደህንነት ለማስጠበቅ ነው። የኢራን የኒኩሌር ባለቤትነት 100% የሚያሰጋው ከእስራኤል በቀር ማንም ሀገር የለም። በእርግጥ ኢራን ለማንም ሀገር እንደማትሳሳ፣ እንደማትራራ፣ ወደኋላ እንደማትመለስ በጋድ አሳይታ ነው ያለችው። ያም ቢሆን ግን በዋናነት ለማጥፋት ቀንና ሌሊት የምታትረው እስራኤል መሆኑ ይታወቃል። ስለዚህ የኢራን የኒኩሌር ባለቤት አለመሆን ለእስራኤል ትልቅ ፎይታ ወይም ትልቅ ዋስትና ነው የሚሰጠው፣ ወይም አትሊስት በተወሰነ ጊዜ መራዘሙ ለእስራኤል በጣም ትልቅ ፋታ የሚሰጥ ነገር ስለሆነ በዚህ እስራኤል የምትከሰስ አይደለችም። መውሰድ ያለባትን እርምጃ ነው እስራኤል የወሰደችው። በዚህ በኩል ሐማስ፣ በዚህ በኩል ሂዝቦላ፣ በዛ በኩል ደግሞ ሁቲ፣ ሌሎችም ታጣቂዎች በሙሉ እስራኤልን ቢወጉ አንድ በአንድ የገንዘብና የመሳሪያ እርዳታ ስልጣንን ጨምሮ ወይም እዝን ጨምሮ ከኢራን እንደሚቀበሉ የታወቀና የተረጋገጠ ነገር ነው። እስራኤልን ከማፍረስ አልፎም ከማጥፋት ውጪ ኢራን ምንም ህልም ስለሌላት እዛ ጦርነት መግባታቸው አደጋ አይመጣም። አሁን ግን ጋዛን ለቀው ቢወጡ ምናልባት ኔታንያሁ መጪውን ምርጫ በቀጥታ ሉዝ ሊያጡት ይችላሉ፣ ሊሸነፉ ይችላሉ። ስለዚህ ያላቸው ድል ምንድነው? በጣም ወዳጅ የምትባለውን አሜሪካን አስቀይመው፣ በጣም ትረስት የሚያደርጓቸውን ትራምፕን አስቀይመው በእስራኤል ልብ ውስጥ ያላቸውን ተቀባይነት ወይም ታማኝነት ጠብቆ መቀጠል ነው። እስራኤል ለምን ጋዛ ገባች? ለምን ጋዛ ትወጣለች? እዚህ እናንተ ስትወጡ ትጥቅ እንፈታለን፣ ውጡልን መጀመሪያና ትጥቅ እንፍታ ነው የሚለው ሐማስ። እንግዲህ በዓለም አቀፍ ደረጃ አሸባሪ ተብሎ የተፈረጀን አንድን ተቋም አምና እሺ ትፈታላችሁ ችግር የለም ብላ እስራኤል የምትወጣ ከሆነ ነገሩ የልጅ ጨዋታ ነው የሚሆነው። በእርግጥ ሐማስ የዛ ሀገር መፍረስ ስለ ኢራንም ይሁን ስለማንም ብሎ ከእስራኤል ጋር የገጠመው ጦርነት ጋዛን ከማፈራረስ፣ ህዝቡን ከማፈናቀል፣ ረሃብተኛና ስደተኛ ከማድረግ ውጪ ምንም ፋይዳ እንደሌለው ከተረዳና ትጥቅ እፈታለሁ ብሎ በአደራዳሪዎች ፊት ቃል ከገባ እስራኤል ከጋዛ መውጣትና አለመውጣት ትጥቅ ለመፍታት ክራይቴሪያ መሆን የለበትም ነው የእስራኤል አቋም። ይሄ ነው እንግዲህ ኔታንያሁ ትናንትና እሁድ ይህን ካስታወቁ በኋላ በትክክል ከአሜሪካ በኩል ወይም ደግሞ ቦርድ ኦፍ ፒስ ከሚባለው በኩል ምንም የተሰጠ ቅሬታም ማስተባበያ ወይ ሌላ ነገር የለም። ነገሩን እያጤኑት ነው ያሉት። በሌላ ቋንቋ እስራኤል እውነት አላት ወይስ የላትም ጥያቄ። ጋዛን ለቃ ለመውጣት ሐማስ ቀድሞ ትጥቅ መፍታት አለበት፣ በእጁ ያሉ ከባባድ መሳሪያዎችን ለዓለም አቀፍ ተቋም ማስረከብ አለበት ወይስ ደግሞ ሐማስ ከነጥጥቁ ያለ ቃሉን ብቻ አምና ጋዛን ለቃ ብትወጣ ሐማስ ምክንያቱም ከዚህ በፊት ሐማስ ትጥቅ ፈታለሁ ብሎ አልፈታም።
ስለዚህ ሐማስን ለማመን ነው እስራኤል የተቸገረችው ማለት ነው። ከዚህ አንጻር እንግዲህ ይሄ አሁንም ደግሞ ሌላ ግጭት በአሜሪካና በእስራኤል መካከል እንዳይፈጠር ቅሬታ እንዳይፈጠር ወዳጅነቱን የባሰ እንዳሻክረው ከፍተኛ ስጋት ነው ተፈጥሮ ያለው። ዶናልድ ትራምፕ በኢራን ያለውን ጦርነት መቋጨት ቢያቀታቸውም እዚህ ግን መተው በመካከለኛው ምስራቅ ሌላው ጦርነት ቀጠና ወይም ደግሞ አሁን ኢራን ላይ ለገቡበት ጦርነት ዋነኛ መንስኤ የሆነው የሐማስ ጦስ ነውና እሱን ነገር ሳይድ ባይ ሳይድ ለመፍታት አስበው ነበረ። ይሄም እንግዲህ ለጊዜው ከሽፏል እና በቀጣይ በእርግጠኛነት ሐማስ እስራኤል በጋዛ ያለች ትጥቅ ፈቶ ይወጣል አይወጣም፣ ወይም ደግሞ በእስራኤል ምላሽ የአሜሪካው የቦርድ ኦፍ ፒስ ውሳኔ ምን ሊሆን ይችላል እስራኤልን በተመለከተ ማለት ነው። ስለዚህ ልብ በሉ እንግዲህ መጀመሪያ ማነው ኔታንያሁ በትክክል በእስራኤላውያን ዘንድ ያላቸውን ታማኝነት ማጣት የለባቸውም። ብዙ እስራኤላውያን ሞተዋል። በጦርነት ላይ ነው የሞቱት። ሐማስ መቶ ኦክቶበር 7 2023 ጥቃት የጀመረበት ቀን ሳይሆን ከዛ በኋላ በጣም ብዙ የእስራኤል ወታደሮች በጋዛ ተሰውተዋል። በጣም ብዙ ልጆቻቸውን አጥተዋል። የዓላማው የእስራኤልን ደህንነት ማረጋገጥ ነው። ይህ በእንዲህ እንዳለ ግን እስራኤል አሁን ከያዘቻቸው የጋዛ ይዞታዎች ለቃ ለመውጣት ዋስትናዋ የሐማስ ቃል መስጠት ሳይሆን በእርግጥ ትጥቅ የመፍታት ቁርጠኝነት ካለው ሐማስ እስራኤል በጋዛ ያለች መፍታት አለበት ነው። በእርግጥ በሐማስ በኩልም ፍራ ሊኖር ይችላል። እኔ ትጥቅ ከፈታው በኋላና በእጅ ላይ ያሉትን መሳሪያዎች ካስረከብኩ በኋላ እስራኤል አልለቅም ብትልስ አልወጣም ብትልስ፣ በእርግጥ እስራኤል እንደዚህ ብትል ከዓለም አቀፉ ማህበረሰብ ጋር ይሆናል ግጭቷ። ከአሜሪካንን ጨምሮ ቦርድ ኦፍ ፒስ ላይ ካሉ የአረብ ሀገራት ላይ ሌሎች ሀገራት ጋር በሙሉ ግጭት ውስጥ ነው የምትገባው እስራኤል ጥሩ አይመጣም። በአንድ በኩል እስራኤልም እውነት አላት። ከዚህ በፊት እፈታለሁ ብሎ አልፈታም። እስካሁን ድረስ ሐማስ ነው ጋዛ ነው የሚያስተዳድረው። በሌላ በኩል ደግሞ እስራኤል ትወጣለች ብሎ ከፈታ በኋላ ባትወጣስ የሚል በሐማስ በኩል ጥርጣሬ ሊፈጠር ይችላል። ስለዚህ ምናልባት እንደ መፍትሄ እንግዲህ ሐማስ ባለበት ቦታ ላይ ጋዛ ሊቆጣጠር የሚችል ሌላ ዓለም አቀፍ ኃይል ጋዛ ላይ ተሰማርቶ ሐማስ ትጥቁን ፈቶ ቢወጣ ምናልባት ሌላ ኃይል ከኔቶም ይሁን ከአፍሪካም ይሁን ከአውሮፓ ወይቨር ሌላ ኃይል ገብቶ ጋዛን ቢቆጣጠር ጋዛን ማስተዳደር ቢጀምር እስራኤል ማንም ጥቃት እንደማይደርስባት ኦልሬዲ የምትፈራው ሐማስን ነው፣ የምትጠላው ሐማስን ነው፣ ማታምነው ሐማስን ለምን ቀጥተኛ የኢራን ቅጥረኛ ስለሆነ ማለት ነው። ሐማስ እንደለቀቀና ትጥቅ እንደፈታ ከታወቀ እስራኤል አውቶማቲካሊ ልትወጣ ትችላለች። ምንም ሰበብ መስጠት አትችልም። ምንም ምክንያት ማቅረብ አትችልም። ማንም አይቀበላትም ማለት ነው። ምናልባት እንግዲህ ይሄ ብቸኛው መፍትሄ ሊሆን ይችላል። በእርግጥ ሐማስ በምድሩ ላይ ያለ ጋዛን ማስተዳደረው እኔ ነኝ፣ ያለ ሐማስ ጋዛ የለችም አታስቧት እያለ የፈራረሰችው ጋዛ ላይ እንኳን ገዢ ሆኖ በተቀመጡበት ሁኔታ ሌላ ዓለም አቀፍ ኃይል ጋዛን ለመቆጣጠር እንዴት መምጣት ይችላል የሚለው ይሄም ሌላ ጥያቄ ነው። እንግዲህ ሀያላኑ በዚህ ጉዳይ ላይ ያስቡበታል። በተለይ ሐማስን ሂዝቦላን መታሰማራው ኢራን በእርግጥ እሷም በብዙ ጉዳት ውስጥ ነው ያለች ሀገር ናት። እነዚህን ታጣቂዎች ለመርዳት ወይም እነዚህን አይዟችሁ ለማለት እንደ ልብ ገንዘብ ለማፍሰስ እንደ ልብ መሳሪያ ለማፍሰስ አሁን የኢራንን አቅም የተመናመነበት ሁኔታ ነው ያለው። ኢራን ራሷ የፈራረሰች ያለች ሀገር እየተከፋፈለች ያለች ሀገር ስለሆነች ማለት ነው። እንግዲህ ይህ የ15 ነጥብ የጋዛ ፒስ ፕላን በጋዛ መልሶ ማቋቋም ለጋዛውያን በትክክል በቂ የሆነ እርዳታ ማቅረብን የእስራኤልን ሙሉ በሙሉ ከጋዛ ለቆ መውጣትና ጋዛን መልሶ መገንባትን ያካተተ የሰላም ስምምነት ነው እና ይሄ ለጋዛውያን ትልቅ ፎታ ነው። ዞሮ ግን እንደዚህ ብዙ ዋጋ የከፈሉ ታጣቂዎች በቀላሉ ይዞታቸውን ለቀው አይወጡም። ይሄ ለሐማስ ሳይሆን ለኢራን ሽንፈት ነው። ይሄን ያለ ዋጋ ለምን ከፈሉ? ህዝባቸውን ለምን ሰውት? 40 ምናምን ሺህ ሰው ለምን አለቀ? ለምን ጋዛ ፈራረሰች? ጋዛን ለምን ለኢራን ሲባል የምትሰዋው? ሁሉ ህዝብ ለምን የሚሰዋው የሚሰደደው? እንዳሉ መተው ሊባኖስ ነው ያሉት፣ በየሀገሩ ተበትረው ነው ያሉት። ጋዛ ፈራርሳ የፍርስራሽ ክማሬ እንደጻፈው በትንቢት የፍርስራሽ ክማሬ ሆነ ያለችውና ከዚህ ሁሉ መስዋዕትነት በኋላ ሐማስ ተጥፈቶ ሲሄድ ለሽንፈቱ ለሐማስ አይደለም፣ ቀጥታ ለኢራን ነው ሽንፈቱ። ስለዚህ ይህንን ሐማስም ኢራንም ይቀበሉታል አይቀበሉት ሌላ ጉዳይ ነው። ይህ እንግዲህ በዚህ ሁኔታ ያለው አዲስ ነገር የለም። በቃ ኔታንያሁ ውድቅ አድርገነዋል አንቀበልም አሉ። ሀሳቡ ጥሩ ነው፣ ግን በፍጹም ሐማስን ስለማናምነው ትጥቅ አንፈታም። ብቸኛው መንገድ እስራኤል ጋዛ ላይ
ይዞታዋን እንዳጠናከረች ሐማስ ታማኝ ከሆነና አፍ ሳይሆን በተግባር ፈቶ ካሳየን እኛም ጋዛን ሙሉ በሙሉ ለቀን እንወጣለን። ያኔ ዓለም አቀፉ ኃይል መቶ ጋዛን ይቆጣጠር ያስተዳድር የሚል አቋም ይዘዋል ማለት ነው። እንግዲህ ምን እንዳለ ኢራን እንደገና ለአሜሪካ ራስሽ ሰረንደር ብላለች፣ ራስሽ እጅ ስጪ ብላለች። ስለዚህ የአሜሪካው ፕሬዝዳንት ዲል አድርጉ አላም ሰረንደር ያፍቱ ሰረንደር ብለዋል። ማለትም እጅ ስጡ ነው፣ ለምንላችሁ ነገር ታዘዙ ነው፣ ተገዙ ነው ያሉት። ነገር ግን ኢራናውያን መልሰው አይ የኢራን ወታደራዊ ክንፍ እንደገና መልሶ ለአሜሪካ ነው እኛ አይደለንም ሰረንደር ማድረግ ያለባችሁ እናንተ ናችሁ፣ ይህን ያህል ጊዜ ደብድባችሁን አልተንበረከክም፣ ዛሬም በአቋማችን ጸንተን ያለ ነው፣ አሁንም ሆርሙዝን አልከፈትንም፣ ዘግተነዋል፣ በእኛ ቁጥጥር ውስጥ ነው ያለው። ስለዚህ ሆርሙዝን ሙሉ በሙሉ ለመክፈት መጀመሪያ አሜሪካ ጸባዋን ታስተካክል ብለዋል። ሰረንደር ያሉት ይሄን ነው። አሜሪካ ፉከራዋን ታቁም፣ ድብደባዋን ታቁም፣ ጨዋታውን ታማኝ ትሁን፣ ታክብረን እንከባበር፣ ከዛ በኋላ ወደ ድርድር እንምጣ እያሉ ናቸውና ሰረንደር ላሉት ለዶናልድ ትራምፕ ኢራኖች መልሰው ሰረንደር ብለዋል። ራሳችሁም እናንተም ለኛ ክብር ስጡ፣ ቦታ ስጡ፣ ሪስፔክት አድርጉን፣ ምንላችሁን ስሙ ብለዋል ማለት ነውና ቢሄቪየራችሁ ጸባያችሁ ልክ አይደለም፣ ተለዋዋጭ ነው፣ ኃይል ብቻ መጠቀም ላይ ያዘነበለ ነው የሚል ወቀሳ ከኢራን በኩል መጥቷል። ሆርሙዝ ሙሉ በሙሉ እንዲከፈትና ዓለም አቀፉ ምክንያቱም ሆርሙዝ እንደገና ኢራን መልሳ መቆጣጠር ከጀመረች በኋላ በጣም ብዙ መርከቦች ላይ ጥቃት ደርሷል። አሁን ጥቃት እያደረሰች ነው። በቅርቡ በኤምሬት መርከብ ላይ ጥቃት ደርሷል። የሁሉ ጥቃት ባለበት ሁኔታ አሜሪካ አላሸነፈችም። አትሊስት ሆርሙዝን በኃይል ተቆጣጥራ ሄዳ ዘጋች እንጂ የኢራን እንዳዘጋ ማድረግ አልቻለችም። በኤኒሚስ ማድረግ የነበረባት ይሄን ነው። ይሄ አሜሪካ በጣም ከባድ ሽንፈት ነው። እውነት ለመናገር አሜሪካን የምታክል ሀገር ኢራን ቴህራንን በአየር ላይ መደበደብ፣ የኢራንን ግዛቶች በሙሉ መደበደብ፣ የኒውክሌር ማብላያዎችን በሙሉ መደበደብ፣ የመሳሪያ ማከማቻዎችን በሙሉ መደበደብ፣ የአየር መቃወሚያዎችን ጸረ ሚሳይሎችን መደበደብ ሀገር ሆርሙዝን ሙሉ በሙሉ መቆጣጠር አልቻለችም። ከኢራን እጅ ማውጣት አልቻለችም። በእርግጥ ኢራንን ብቻዋን እንዳናስባት ሱፐር ፓወር የሆኑት እነ ቻይና እነ ራሽያ አሜሪካንን በኢራን በኩል እየተገዳደሩ ነው ያሉት። በኢራን በኩል አሜሪካ ላይ ሸምቀው ነው ያሉት። እያደቡ ቀር እየጠበቁ ነው ያሉት። የአሜሪካ አቅም ከተዳከመ በኋላ የሚሳኤል አቅሟ፣ መከላከያዎቿ፣ እነዚህ ሁሉ የአሜሪካ ከተዳከመ በኋላ ነገ ምናልባት አሜሪካ ልነሳ ብትል ማንም ሰው ሊያከብራት አይችልም። ይህም ለአሜሪካ በጣም ትልቅና ንቀትና ውርደት ነው ማለት ነውና ታላቋ አሜሪካ የምትወድቅበት ጊዜ እንዳይሆን፣ የምትሸነፍበት ጊዜ እንዳይሆን የሚል ስጋት ብዙዎች ውስጥ አለ። ስለዚህ እናንተ ራሳችሁ ጸባይ ግዙ፣ ልብ ግዙ፣ የኃይል እርምጃ አትወሰዱ የሚል ጸባያችሁን አስተካክሉ የሚል ስሞታ ከኢራናውያን ዘንድ አይረጂሲ ማለት ነው። እንግዲህ ሌላ አይደለም። በአሁኑ ሰዓት በሞሽታባም ስም ያውራ፣ በፔዜሽኪያን ማፊ ናገር፣ በአራክቺ ማፊ ናገር፣ በማንም አፍ ቢያወራ አይአርጂሲ ብቻ ነው የሚያወራው። ኢራን ጦርነት ላይ ናት። ስለዚህ የሚመራት የጦር ሰራዊቱ ነው። አለቀ። ከዚህ ጦርነት እስክትወጣ ድረስ የትኛውም የፖለቲካ ሹመኛ በፍጹም ኢራን ሊመራት አይችልም የሚል መሳሪያውን ያዘው አፈሙዝ ያዘው ኃይል ኢራን እየመራት ነው ያለውና ይሄ በጣም ያው እርስ በርስ በውስጥ ከፍተኛ ክፍፍል ያለው ከፍተኛ ቅራኔና ግጭት ነው ያለው። ግን ኢራን አሁን ባለችበት በዚህ ከባድ አጣብቂኝና አደገኛ ጊዜ ላይ ግጭታቸው ኢራን አሳልፎ የሚሰጥ እንዳይሆን በጣም በጥንቃቄ የውስጣቸውን እሳትና ብሶት አፍነው ይዘው አንድ ለመሆን እና ኢራንን ከገባችበት ለማውጣት ሰዎቹ እየታተሩ ነው ያሉት እንጂ የፖለቲካ መሪዎቹ ሙሉ በሙሉ በወታደራዊ ኃይል ቁጥጥር ውስጥ ነው ያሉት። ምናልባት ሙጅተባ ካሜኒን ጨምሮ አይአርጂሲ ቁጥጥር ውስጥ ነው ያሉትና በዚህ መንገድ ይሄ እንዲህ ያለው ምላሾች የፖለቲካ ሹመኞች ወይም መሪዎች አያወጡትም። ሁሌ እነሱ መደራደር፣ ሰላማዊ ነገር በፍጥነት ማምጣትና ህዝባቸውን ማሳረፍ ነው የሚፈልጉት። እነዚህ ወታደሩ ግን ነው መጋደል ነው መሞቱ እስከ መጨረሻው ሰዓት ድረስ መፋለም ነውና የወታደሩ ልብ ነው ኢራን እየመራት ያለው። አይአርጂሲ ነው እየመራ ያለውና አደብ ግዙ ብሏል። አሜሪካኑ ሰረንደር ብሏል። ስርዓት ያዙ፣ ጸባችሁን አስተካክሉ ብሏል። ሆርሙዝ እንዲከፈት፣ ጠረጴዛ ዙሪያ ቁጭ እንድንደራደር፣
መደብደባችሁን አቁሙ፣ ዛቻና ፉከራችሁን አቁሙ ብሏል። ያው እንደምናውቀው ዶናልድ ትራምፕ ደግሞ ስትራቴጂያቸውን ይቀይራሉ። ምናልባት እሳቸው እንደሚናገሩት እንደንግግራቸው ቢሆን ኢራን ምናልባት በአፍጠሟ ከተደፋች በጣም ብዙ ወራት አልፎ ሊሆን ይችል ነበር። እንደዚህ ነበር። በቃ ኢራንን አደባያታለሁ፣ ደበላልቃታለሁ፣ ወደ ድንጋይ ዘመን መልሳታለሁ፣ እንዲያረጋታለሁ የሚሉ የቃላት ጨዋታዎችን እሳቸው ይጠቀማሉ፣ በብዛት ይጠቀማሉ። እንደዚህ በጣም ከባድ ማስፈራሪያዎችን ዶናልድ ትራምፕ ይጠቀማሉና ኢራኖች ደግሞ እንደ ኢራቅ አይደሉም። በጣም ከባድ ህዝብ ነው። እንዲህ በቀላሉ ሸብረክ የሚሉ አይደሉም። በቃላት ማስፈራሪያ የሚደነግጡ አይደሉም። ያ ብቻ ሳይሆን ዝግጅታቸውም ከባድ ነው፣ ጥልቀት ያለው ነው። ታሪካቸውም በጣም ጥንታዊ ነው። አሜሪካና ኢራንን በታሪክ ማወዳደር አይቻልም። የ300 ዓመት ታሪክ ያላትን አሜሪካንን ብዙ ሺህ ዓመት ታሪክ ያላት ኢራን ጋር ማወዳደር አይቻልምና ለብዙ ሺህ ዓመት የተገነባ እጅግ በጣም ጠንካራ ስነ ልቦና ያላቸው ህዝቦች ናቸው። ዳትስ ዋይ ይሄን ሁሉ ውርጅብኝ ተቋቁመው በዚህ ሁሉ መከራ ውስጥ እየቀጠሉ ነው ሰዎቹ ያሉት ማለት ነው። እና ዞሮ ዞሮ እንግዲህ ለአሜሪካ ይሄን ማሳሰቢያ ሰጥተዋል። የሰጡት ማሳሰቢያ አሜሪካ አደብ ትግዛ፣ ስርዓት ይኖራት፣ በጨዋ ደንብ ታናግረን፣ እኛ አይደለም ሰረንደር ማድረግ ያለብን። እኛ ምን ሆነን ያው የደበደባችሁን ቆመናል፣ ቀጥለናል፣ እየሞትን ቀጥለናል፣ እየፈረስን ቀጥለናል የሚል ማንም አያስቆምን። በተለይ ሆርሙዝን አታስቡት የሚል በጣም ከባድ ማስጠንቀቂያ ነው ኢራኖች እየሰጡ ያሉት። እንግዲህ በቀጣይ ዶናልድ ትራምፕ ወደ ምን አይነት እርምጃ ሊሄዱ ይችላሉ? ያው አውሮፓ ወይም ኔቶ እዚህ ነገር ውስጥ ለመግባት በጣም በከባድ ፍርሃት ውስጥ እንዳሉ ይታወቃል። ለምን? ከኢራን ጀርባ እነማን እንዳሉ ስለሚያውቁ ተጎትተው እዚህ ውስጥ ቢገቡ ራሳቸው ላይ ደግሞ ሌላ ዳፋ ያመጣሉ። ያን መከራ ላለመጋፈጥ ሲሉ አውሮፓ፣ ኔቶ፣ እነዚህ ሀገራት በሙሉ ጥጋቸው ይዘው የዚህን ነገር መጨረሻ እያዩ ነው ያሉት። የአሜሪካ ጉልበቷ፣ አቅሟ፣ ቴክኖሎጂዋ፣ ስልጣኔዋ በሙሉ የመጨረሻ እየተፈተነ ያለበት ጊዜ ላይ ነው ያለችው። ምናልባት ዶናልድ ትራምፕ በቀጣይ እንኳን ወደ ስልጣን ለመምጣት ቢያስቡ ምናልባት ይሄ አዲስ ምርጫ ተብሎ ሁለተኛ ዙር መመረጥ ቢያስቡ በአንድም በሌላ መንገድ ይህን ጦርነት ማሸነፍ አለባቸው። ይሄ ጦርነት ባልተቋጨበት ሁኔታ ምረጡኝ ለማለት ከባድ ነው። እንኳን አሜሪካ ላይ ቀርቶ ዓለም ላይ ነዳጅ አስወድደው፣ እንኳን አሜሪካ ላይ ቀርቶ ዓለም ላይ ኑሮ አስወድደው ሲያበቁ ምረጡኝ ማለት ከባድ ነው። ይሄ ለዲሞክራቶቹ በጣም ሰርግና መላሽ ነው የሚሆነው እንደ ልባቸው። ምክንያቱም አሜሪካ ከስራለች፣ አሜሪካ ማሸነፍ አልቻለችም፣ ተዋርዳለች እያሉ ዶናልድ ትራምፕን ረፍት የሚነሷቸው የሚጠዘጥሯቸው ዲሞክራቶች ስራቸው አሉ። ስለዚህ መልሰው መንበረ ስልጣኑን ለመቆጣጠር የዲሞክራቶቹ ጊዜ እየመጣ እንደሆነ ያሳያል። እነሱ መጡ ማለት በግብረ ሰዶም፣ በውርጃ፣ በሐሺሽ ዓለሙን በሙሉ እርኩሰት በርኩሰት እንደሚያደርጉት ይታወቃል። ትንሽ ጋብ ያለው ግብረ ሰዶም፣ ጋብ ያለው ሰይጣኒዝም እንደገና አሰፍስፈው አደባባይ ላይ ይወጣል። እንደገና አሜሪካ ላይ የግብረ ሰዶም ባንዲራ ዋይት ሃውስ ላይ ተሰቅሎ ፕራይድ መንዝ ተብሎ ይከበራል። በየትምህርት ቤቱ ግብረ ሰዶም አስተማሪዎች ይመጣሉ። ይሄ ነው አሜሪካ ላይ ሆኖ። አሜሪካ ላይ ሆኖ ማለት ደግሞ ዓለም ላይ ሆኖ ማለት ነው። እና በእውነት በጣም ያው ይሄን ማስቆም አይቻልም። እውነት ለመናገር ጊዜው ነው፣ የጨለማው ስልጣን ነው እንዳለው ጌታ ወደ መጨረሻው እየመጣ ስለሆነ ማስቆም የሚቻልበት ሁኔታ የለም። መምጣቱ አይቀርም። እዛ ማጥ ውስጥ መዘፈቃችን አይቀርም። ዘመኑ ስለሆነ እርኩሰት ጫፍ ሊወጣ አመፅም ጽዋ ሞልቶ ሊፈስስ ጊዜው ነው። ምንም ማድረግ አይቻልም። ራስና ቤተሰብን የሚሰማን ማዳን ብቻ ነው የሚጠበቀው እንጂ ቤተክርስቲያንም ከዚህ ልታመልጥ የምትችልበት እድል በጣም አነስተኛ ነው። ግብረ ሰዶማዊነት ከቤተክርስቲያን ጀምሮ ሁሉንም ባለስልጣን፣ ሁሉንም ዳና ሀብታም ሳይል ወደ ሁሉም እንደ ሰደድ እሳት እየገባ ነው። የዓለም ሃይማኖት እየሆነ ያለው የዓለም ሃይማኖት ያለ ቆሻሻ ነገር ወደ ምድራችን ሊመጣ ጊዜው ነው። በጣም ከባድ ጊዜ ላይ ነው ያለነው ወገኖቼ። ጌታ ኢየሱስ አመፀኛው የሚያምፅ፣ ጻድቁ የሚጽድቅ፣ ቅዱሱ የሚቀደስ፣ እርኩሱ ይርከስ ሲል ርኩሰት ድሮስ አልነበር አለ። ይርከስ ሲል በኦፊሻሊ ይርከስ ማለት ነው። ርኩሰት ኦፊሻሊ ይሆናል ማለት ነው። አመፀኛው አምፅ ሲል አመፅ ከአዳም ጀምሮ ነበር። አሁን ግን ኦፊሻሊ አምፅ ነው። ይሄ ደግሞ የአመፅ መጨረሻ እኔ ክርስቶስ ነኝ ብሎ የሚገለጠው የክርስቶስ ተቃዋሚ መምጣትና መገለጥ ነው። እዛ ጋር ነው ያለነው። ወያረ at the end of the age ወደድክም ጠላህም መጨረሻ ላይ የመጣን ያለ ነው። እሱም ማስቆም አይቻልም። የሚያስፈልገው ነገር እግዚአብሔር ጋር መጣበቅ፣ የሚያስፈልገው ነገር ነፍስህን ማዳን ነው። በጌታ አካሉን ጌታን ተቀበል። ኢየሱስ ብቸኛ መዳኛ ነው። ከሱ ውጭ የሚያድን የለም። በአማላጅ አይዳንም፣ በሃይማኖት አይዳንም። የሚያድን ኢየሱስ ነው። ወድቀህ ተነስተህ ጉልበት እስኪላጥ በስተግድ አድንም። የሚያድን ወድቆ የተነሳ ለእግዚአብሔር ልጅ ኢየሱስ ነው።
ደሙ ብቻ ከኃጢአት ያጠባል። እሱ ብቻ ጽድቅ ነው፣ ያጸድቃል። አለቀ። ይሄን ካላወቅ ከስራል። ይሄን ከተቀበልክ ግን ምንም ይምጣ ምን በእምነት ጸንተህ መቀጠል ነው። ሃሌሉያ! ኢየሱስ ጌታ ነው። ጌታ ኢየሱስ ይመጣል። እዚህ ዘመን ላይ ነው ያለነው። ቅዱሳን በርቱ፣ ወንጌል ይዛችሁ ውጡ፣ መስክሩ፣ ዝም አትበሉ። ቤተክርስቲያን ትነሳ፣ ሙሽራዋ ትንቃ ከእንቅልፏ። ምን እንለው ይሄን ነው። ምን እናስተላልፈው ይሄንን ነው። ኢየሱስ ክርስቶስ ይመጣል። ተባረኩ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ